ሰላም ጤና ይስጥልኝ የማይንድሴት ቲዩብ ተመልካቾች እንደምን ከርማችኋል? ሳምንታችሁስ እንዴት እየሄደ ነው? ዶክተር በባለፈው ሳምንት ጠንከር ባለ ቶፒክ መጥተሃል የሚል ብዙ ኮሜንቶች አይቻለሁ። ስራ ምን ያደርጋል ብለን ጀምረን ስለ ስራ ብዙ ተነጋግረን ነበረ። እንግዲህ ያው ዞሮ ዞሮ ሰው ልጅ ሰው ያደረገው ስራ ባይሆንም ያው እንደዛ የሚል መፈክር ያለው አይዲዮሎጂ አንድ 17 ዓመት ተከትለን ነበረ። እንደዛ መፈክር ስላለን ሰራተኛስ ማህበረሰብ አልፈጠርንም። ያው እንግዲህ አንዳንዴ ስራ የተጋነነ እይታ አለ፣ ግን ብዙ መፈክር ሰውን ሰራተኛ አያደርግም። የሰው ልጅ በመፈክር ሰራተኛ ቢሆን ኖሮ ያው በደርግ ጊዜ ነበር ህዝቡ ሰራተኛ የሚሆን። ምክንያቱም ሰውን ሰው ያደረገው ስራ ከሆነ የማይሰራ ሰው አይደለም ማለት ነው እና ወይም ደግሞ ሰው መሆን አይችልም ማለት ነው። ግን እሱም ሰውን ከስንፍናም ከሌብነትም ከልመናም አያወጣም። ያው የመፈክር የዘመቻና የስብሰባ ጥቅሙ ትንሽ ነው። ሰውን ከማነሳሳትና አቅጣጫ ከመስጠት ባሻገር ሌላውን ስራ አይተካም። ሰውን ሰው ያደረገው ኦልሬዲ ፈጣሪ ነው፣ ሰው አድርጎ ነው የፈጠረን። ስለዚህ ለመስራት ሁሉ ነገር ተሰጥቶናል። እንግዲህ ያን ማንነታችን ኦልሬዲ ሰራተኛ ካላረገን ሌላ ነገር ተመቶት ሰራተኛ አያረገንም። ሰው ልጅ በቃ ለሰራ ነው የተፈጠርኩት የሚል እምነት ያስፈልገዋል በሚል እንግዲህ ስለ ስራ ሰፋ ያለ ነገር አለ። እሱ ዛሬ እንደገና አንናገርም። ግን ይሄ እሱ በጣም በብዙ መንገድና አይነት ለህዝባችን መቅረብ ያለበት ሀሳብ ነው ብዬ አስባለሁ። ሁላችንም ሁሉም ሰው እንግዲህ ብዙ መስራት አለብን። እንግዲህ ስራ የለም ለማለት ስራ ማለቅ አለበት። እንግዲህ ሌላ ሀገር ብዙ የሰሩ ሀገሮች ብዙ ስራ አለ፣ እዛ ነው ስራ ፍለጋ የምንሄደው። ራሱስ ፓራዶክስ። ብዙ ስራ ያለበት የተሰራበት ሀገር ስራ ካለ ምንም ያልተሰራበት ወይም ደግሞ ገና ብዙ ያልተሰራበት ሀገር ሞር ስራ ነው እንጂ መኖር ያለበት። ያው በእርግጥ ሌሎች ፋክተሮች አሉ። ስራ እንዲኖር ችግር ብቻ አይበቃም። ያንን ችግር ወደ መፍትሄ ለመለወጥ የሚያስፈልጉ እዛ ላይ የዘረዘርናቸው ነገሮች መሟላት አለባቸው። እንግዲህ እነሱን ሊያሟላልን የሚችል ሰው ከውጭ አይመጣም፣ ራሳችንን ማለት ነው እና ልክ ነው። ጠንከር ያለ ሀሳብ ነው ለማለት ነው። በተለይ ወጣቱ አሁን ያለው ጀኔሬሽን ብዙ ከትምህርት ጋር በተያያዘ እንደገና አሁን ከዚህም በፊት አንስተዋል ዶክተር፣ ከትምህርት ውጭ ያሉ የተለያዩ መንገዶችን ወደ መጠቀም የሚሄድበት ታይም እንደሆነ አስባለሁ እና ከዛም ጋር ተያይዞ የመስራት የመትጋት አይነት ካልቸር በጣም መፈጠር እንዳለበት እና ችግርን ደግሞ እንደ እድል ማየት የሚለው አሁን በተለይ እንዳልከው ብዙ እኛ ሀገር በጣም ብዙ ችግር እንዳለበት ወይም ብዙ ጋፖች እንዳሉበት ቦታ ብዙ መፍትሄ የሚመጣበትም ኦፖርቹኒቲ ወይም እድል አለ ብሎ ማሰብ ጥሩ ነው። ልክ ነው። ትዝ ካልሽ ያው ባለፈው ያንቺ 2 ታናናሽ እህቶች እዚህ መጥተው በጣም ጎበዝ እህቶች ናቸው በአጋጣሚ እና ከነሱ ጋር ስናወራ እንደነበረው ማትሪክ ላይ አንደኛው እህትሽ ዘንድሮ ነው ዩኒቨርሲቲ የገባችው እና የማትሪክ ጉዳይ ተነስቶ ብዙ ሰው መውደቁ ፌር አይደለም የሚል ሀሳብ ተነስቶ ነበር። ልክ ነው፣ ፌር አይደለም። ግን የሰው ልጅ ሁሉ ወደ የህይወት ጣፋንታው በማትሪክ በኩል እንደማያልፍ ማትሪክ የሚወስደው ተማሪ ብዛትና ያሉን የዩኒቨርሲቲ ኮሌጅ ቦታዎች በጣም አይመጣጠኑም። ስለዚህ በግድ ያ ዩኒቨርሲቲ የማይችለው ሰው ተወዳድሮ መውደቅ አለበት። ይሄ ግልጽ ነው። ግን ዩኒቨርሲቲ አለመግባትን እንደ መውደቅ ማየት የሚለው አስተሳሰብ ነው እንግዲህ መስተካከል ያለበት። ምናልባት ዛሬ እኔ ባች የሆኑ ጓደኞቼ ዩኒቨርሲቲ ያልገቡት ሰዎች በህይወት ፌል አላረጉም። ብዙዎቹ ከኛ የተሻለ ሰክሰስ ላይ ደርሰዋል። ዩኒቨርሲቲ ገብተው ደግሞ ፌል ያደረጉ ብዙ ሰዎች አሉ። ኢቨን ከዩኒቨርሲቲ በኋላ ሌላ ዲግሪዎችም መስራት የህይወት ስኬት ጋራንቲ ወይም ማረጋገጫ ሊሆን አይችልም። ስለዚህ ራሱ ስለ ፈተና ስለ ትምህርት የምናስበው ነገር በደንብ መታሰብ አለበት። ትምህርት ሰዎችን ለመኖር ብቁ ማድረግ ነው እንጂ ዋና ዓላማው ወይም ደግሞ ይሄንን ዓለም በእድል የተሞላ መሆኑን ማሳየትና ከእድል አጠገብ ደግሞ ብዙ ችግር ስላለ ያንን ችግር የማለፍ ጥንካሬ ለሰዎች ከመስጠት ባሻገር ትምህርት ቤት ገብተን በመውጣት የምናገኛቸው ወረቀቶች ምንም የተለየ ነገር ለሰው ሊሰጡ አይችሉም። በዓለም ላይ ይሄንን ትክክል እንዳልሆነ ትምህርት ብቻ የሰው ልጅ የስኬት መንገድ መሆኑን የሚያሳዩ ብዙ ህያው ምስክር የሆኑ ሰዎች አሉ። ከትምህርት ውጭና ከትምህርት ባሻገር ኖረው ግን ማንም ያልሰራውን ስራ የሰሩ ሰዎች አሉ። ይሄ ማለት ግን ትምህርት አይጠቅምም ማለትም ደግሞ አይደለም።
ለማጆሪቲው ሰው ደግሞ የቻለውን ያህል መማር አለበት የሚል እይታ አለ። እንደውም ከዚህ በፊት በጣም ደስ የሚለኝ አስተሳሰብ ትምህርት አሁን ኬሚስትሪ ምንም ሰብጀክቶቹ ውስጣችን ያለውን ነገር የምናወጣበት ምን መነዝርበት መንገድ ነው እንጂ ዲፋይኒንግ ነገር አይደለም። ማለት ይሄ ብቻ ተብሎ የተባለ ትምህርት ሳይሆን ከዛ አስፍተን አርትም ቢሆን ሙዚቃ ቢሆን የተለያዩ ነገሮች ያንንም ውስጣችን ያለውን ፖቴንሻል ወይም አቅም የምንመነዝርበት መንገድ ነው ብሎ ማየት በጣም የሚያስፈልግ ይመስለኛል። የትምህርት ሲስተሙም እሱን መያዝ የሚችልበት መንገድ ቢኖር ሰው ከትምህርት ከወጣ በኋላ ወደ ህይወት ሲሄድ እንደ አዲስ ነው ኦልሞስት የመጀመሪያውን 2-3 ዓመት በአዲስ ኮንፊውዥን በአዲስ ግራ መጋባት ውስጥ እያለፈ ነው የሚኖረው እና እሱን ትንሽ ስሙዝ የሚያደርግ ይመስለኛል። ሁሉም ትራንዚሽን ግራ መጋባት ይፈጥራል ከአንድ ስቴፕ ወደ ሌላ ስናደግ ማለት ነው። በትምህርት ቤት እኔ ትዝ ከሚለኝ እርሻ፣ ኑሮ በዘዴ፣ ሙዚቃ፣ ስዕል፣ ስፖርት እነዚህ ትምህርት ማጣፈጫ ተደርገው እንጂ ወይም ደግሞ በሳምንት አንድ ቀን እየተሰጣቸው በቃ ቢቀሩም እንደማይጠቅሙ ተደርገው የወሰድናቸው ትምህርቶች ናቸው። ግን ሂሳብ፣ ፊዚክስ፣ ባዮሎጂ ምናምን ደግሞ በቃ የህይወታችን ወሳኝ ነገር እንደሆኑ ግን ኦነስትሊ ስፒኪንግ ሰው ልጅ ለኑሮ የሚያስፈልጉት እነዛ ተጨማሪ ተብለው የተሰጡን ስንት ሰው አሁን ሙዚቃ አፕሪሼት ማድረግ ይችላል፣ አርት አፕሪሼት ያደርጋል። ስንት ሰው በእርሻ ትምህርት ላይ ትንንሽ መሬቶችን ተጠቅሞ ሰርቫይቭ ለማድረግ እውቀቱ አለው። አፈርን፣ ፀሐይን፣ ውሃን የመሳሰለውን ነገር አይቶ በዙሪያ ያለውን እንስሳትና እጽዋትን አፕሪሼት ማድረግ ይችላል ስንል እነዛ ነገሮች ላይ በጣም ጎበዝ ሆነን ትምህርት ቤቶችም ኢንፋሲስ ሰጥተው ቢያስተምሩ ማንም ሰው መኖር አያቅተውም። ለኑሮ የሚያስፈልጉ ክህሎቶችን የሚሰጡት እነዚህ እንደ ተጨማሪ ታርገው የሚታዩ በሳምንት ከአንድ ክፍለ ጊዜ በላይ የማይሰጣቸው ናቸው። አንዳንዶቹ በሳምንት 5 ክፍለ ጊዜ ተሰጥቷቸው ግን እነሱን በማለፍና ባለማለፍ ወጥመድ ውስጥ እንገባለን ማለት ነው። ይሄ ራሱ የትምህርት እይታችንን እንዴት አድርጎ በተወሰነ መጠን የተሻፈፈ እንደሆነ ያሳያል የሚል እይታ አለኝ። ያ ደግሞ ወደ ስራ ዓለም ሲገባም የሚታይ ነገር ነው። ብዙ ሰው ምን መስራት እንዳለበት አያውቅም፣ ወይም ደግሞ በጣም በቃ ክሎዝ ማይንድድ ሆኖ የሆነን ቤተሰብ ስራ ያለውን ወይ ያበላል የተባለውን ብቻ እያየ የሚሄድበትን መንገድ ያ ካለመኖሩም የተነሳ ይመስለኛል በአንድ ጎን። እንዲሁ እንደ መነሻ ጥያቄ ግን ዶክተር አንድ ነገር ስራ ሆነብኝ ሲል ሰው ብዙ ጊዜ የሆነ አታከተኝ፣ አሰለቸኝ ይመስለኛል። ወይ ከቤተሰብ ጋር ያለ ግንኙነት ወይ የፍቅር ህይወት በቃ ስራ ሆነብኝ ሲባል ይሄ ለስራ ካለን መጥፎ እይታ ነው ወይስ ከምን ሊመጣ ይችላል ይሄ አባባል? እንግዲህ ሁለት ነገር አለ ስራ ላይ። ስራ የዲስፕሊን እና የፍቅር ሚዛን አለው። ስራን መውደድ የሚለው ነገር ለምሳሌ ምግብን መውደድ፣ ጨዋታ መውደድ ከሚለው ጋራ አንድ አይነት ደረጃ ላይ የሚደርስላቸው በጣም ብዙ ሰዎች አይደሉም። ምናልባት የሚወዱትን ነገር በአጋጣሚ የሚሰሩ ሰዎች ሲሰሩ ደስ ብሏቸው ይሰራሉ። ምክንያቱም ባትከፊያቸውም ያን ነገር ከመስራት እንትን አይሉም። ለአብዛኛው ሰው ግን ከሚወደው ነገር ውጪ ነው የሚሰራው። ለመኖር ነው እንጂ የሚሰራው መኖር በሌላ መንገድ ቢችል ስራውን ነገውኑ ይተዋል። ስለዚህ የብዙዎቻችን የስራ ኤክስፒሪየንስ የመጀመሪያው አይነት አይደለም። ለምሳሌ እኔ ሐኪም ነኝ፣ ሕክምና ትምህርት ቤት ሄጃለሁ፣ ከዛ አእምሮ ሕክምና ተምሬያለሁ። ግን ሕክምና በጣም ደስታ የሚሰጠኝ ስራ ነው ብዬ አላስብም። ምናልባትም በየአጋጣሚው ሰበብ እየፈለኩ ከሕክምና ውጪ ነው ብዙ ጊዜ ግራቪቴት የማደርገው። ምናልባት ሐኪም መሆን ከሌለባቸው ሰዎች መካከል አንዱ ልሆን ይችላለሁ። ግን በተለያዩ ምክንያቶች ከማትሪክ ውጤት በኋላ ሕክምና እንድማር በጊዜው የአሁኑ መረዳት ስላልነበረ ሕክምና ትምህርት ቤት ከገባው በኋላ ከወጣሁም በኋላ በዛው ስፔሻላይዝ ማድረግ ለኑሮ የተሻለ አማራጭና ቀላሉ ነው። ግን አሁን ለምሳሌ የምሰራቸው ስራዎች፣ ትሬኒንጎች፣ እንደዚህ ሚዲያ ስራ፣ ከሰዎች አስተሳሰብ ጋር የተያያዙ ነገሮችን ስሰራ ባይከፈለኝም የምሰራው ስራ ነው። አክቹዋሊ ለተወሰኑ ዓመታት ሌላ ሕክምና እየሰራሁ በዛ በማገኘው ገንዘብ ነው ይሄንን ስራ ኦልሞስት በነጻ የምሰራ የነበረው። ያ ማለት እንግዲህ አሁን አንድ ነገር ሲሰለቸኝ ስራ ሆነብኝ ስል ሕክምናን ማለቴ ሊሆን ይችላል። ግን አሁን የምሰራውን ስራ ደግሞ አንድ ነገር በጣም ደስ ሲለኝ ስራ ሆነልኝ ልል እችላለሁ። የብዙ ሰው ህይወት ግን ስራ ሆነልኝ የሚለውን ነገር አይመስልም። ሁሉም ሰው ዛሬ 10 ሚሊዮን ብር ቢሰጥ ምን ታረጋለህ ቢባል ነገ ስራ አልመጣም የሚል ሰው በጣም መስሎ ነው። ምክንያቱም ስራቸው ከህይወታቸው ደስታ፣ ፍቅር፣
ወይም ደግሞ ያን ነገር በማድረጋቸው እርካታ ከሚሰጣቸው ነገር ጋር የተያያዘ አይደለም። ባይሰሩ መኖር ስለማይችሉ ሰዎች ያው በስራ ተጠምደው እድሜያቸውን ይጨርሳሉ። ለምን ይህንንም ያነሳውበት አንዱ ምክንያት ስለ ስራም ስንወያይ ያው ሰው ያለበትን የእውነት የምወደው ስራ ነው ወይ ይህንን ባይከፈለኝ ስሰራዋለሁ የሚለውን እንዲጠይቅም ያደርጋል። ከዛ በጎን ምን ቢሆን ነው ያንን አይነት ደስታ ሊሰጠኝ የሚችለው ብሎ ከዚህም በፊት የነበረ የጥያቄ ክፍል ላይ አንስተዋል። አሁን ሰው በ20 30 40 ዓመት ባለበት እድሜ ውስጥ የሚሰራበት የሚለፋበት ህልሙ ብቻ ሳይሆን በአንድ ጎን ለኑሮ የሚተጋበት ነው እና በጎን ደግሞ እስኪ ለህይወት ለእርካታ ለፓሽን ምን ማድረግ እችላለሁ የሚለውንም ሰው እንዲያይ ሊሆን ይችላል። እንዳልከው ሁለቱን የሚያመዛዝንበት ጊዜ ሊሆን ይችላል። አዎ በአጠቃላይ ህይወት ሌክዠሪ የላትም። ደስ የሚለን ነገር ሰርተን ለኑሮ የሚያስፈልገንም ከፍላን ይሄ እድል ያላቸው በጣም ጥቂት ሰዎች ናቸው በተለያየ ምክንያት። በአጠቃላይ አብዛኛው ሰው ለመኖር ነው የሚሰራው እንጂ ለደስታ አይደለም። ደስታውን የሚያገኘው ከስራ ከሚያገኘው ነገር ተጠቅሞ ሌላ ነገር ላይ ነው። እንግዲህ ለመካከለኛው ቦታ ምንድን ነው ለኑሮ መስራት አለብን። ብንወደውም ስራው ባንወደውም ስራው ወደን ብንሰራ እኛ እንጠቀማለን። ግን ወደን ባንሰራው በትክክል እስከሰራ ነው ድረስ ውጤቱ መምጣቱ አይቀርም። ከጎን ግን የምንወዳቸውን ነገሮች በሆቢ መልክም ቢሆን እያደረግን ማሳደግ ከቻልን የሆነ ጊዜ ላይ እድለኛ ልንሆን እንችላለን። ያ ነገር ለኑሮ የሚያስፈልገን ነገር ማስገኘት ሲጀምር ያ ለኑሮ ባይሆን ኖሮ ማንሰራውን ነገር ደህና ክረም ብለን ወደዚህ ልንመጣ እንችላለን። ይሄ ግን በአንድ ቀን አይሆንም። አትሊስት 20 ዓመት የማንፈልገውን ነገር ሰርተን በ20 ዓመት ውስጥ ግን በሂደት ወደምንፈልገው ነገር መሸጋገር እንችላለን። ይሄ በጣም ኢንቴንሽናሊቲ ይጠይቃል። ግን አሁን የስራ ውድድሩ በጣም በበዛበት ስራ ብታጭ መኖር ወደሚያስቸግርበት ሁኔታ ውስጥ ያሉ ሰዎች ያገኙትን ስራ ሙጭጭ ብለው እድሜያቸውን ይጨርሳሉ። ለምን? ፍራቻ ስላለ። በጣም ብዙ ልንልበት የምንችለው ርዕስ ይመስለኛል። ወደ ዛሬው ጥያቄ ስንሄድ ከስራ ትንሽ ራቅ ይላል፣ ግን ለጠያቂያችን የፍቅር ህይወቱ ስራ እንደሆነበት ቅድም እንዳልኩት በጥሩ ሴንሱ ሳይሆን ሞር አሰልቺ ህይወቱን ሁሉ ጠምዶ አክቹዋሊ ጠያቂው ስራቸውን በጣም የሚወዱ ሰው ናቸው አይደለ? ከስራቸው በላይ የፍቅር ህይወታቸው ሞር ግራ ያጋባቸው ይመስላሉ። እና ወደ ጥያቄው እንሂድ። ሰላም ዶክተር እንደምን አለ? ከድሮ ጀምሮ ዩቲዩብ ላይ እከታተልሃለሁ። በማህበራዊ ጉዳዮች ላይ የመፍትሄ አቅጣጫን ለመስጠት የምታደርገውን ጥረት አደንቃለሁ። ክብር ይስጥልን። የ27 ዓመት ወጣት ነኝ። በሙያዬ ሶፍትዌር ኢንጂነር ነኝ። ጥሩ የሚባልም ገቢ አገኛለሁ። ስራዬንም ወዳለሁ። ዛሬ ወደ አንተ ያመጣኝ ከ6 ዓመት በላይ የፈጀው የፍቅር ታሪኬ ነው። ጅማሮ የ2ኛ ዓመት ዩኒቨርሲቲ ተማሪ ያለው ነበር። አንድ ትምህርት ቤት ነው የተማርነው። ዩኒቨርሲቲ ከመግባቴ በፊት መግባባት ቻልን። ከዛ ከገባው በኋላ ወደ ፍቅር ተቀይሮ ፍቅረኛሞች ሆነን። ለኔ ከሴትም ጋር ሲሆን እንዲሁም ሪሌሽንሺፕ ውስጥ ስገባ የመጀመሪያ ናት። ፍቅር ይዞኝ ከሷ ጋር በመሆኔ ደስ አለኝ። በቃ የማገባው እሷን ነው አልኩኝ። ያው ግን የጀመርነው እኔ ዩኒቨርሲቲ ሆኜ ስለነበር በመሃል ዲስታንስ ገባና አክብዶብን ነበር። ይሁንና ግብ ስለነበረን እሱንም ቶለሬት ማድረግ ችለን ነበር። በየሴሚስተሩ እየተመላለስኩኝ ያለንን ነገር ለማሳደግ ሞክሬያለሁ። እንደዚህ ያልን 2 ዓመት በፍቅር አሳለፍን። ባሳለፍናቸው 2 ዓመታት ውስጥ እርስ በርስ በመሰራራት ቆየን። በዚህ ደስ አለኝ። ግንኙነታችንም ይበልጥ አደገ። ወደፊት አብሮ ስለመሆንም ማቀድ ጀመርን። የፍቅራችንንም 2ኛ ዓመት አከበርን። ከዚህ በኋላ ነበር ነገሮች በቅጽበት የተቀየሩት። የሆነ ቀን ደውላልኝ ግንኙነቱን ማቆም ፈልጋለሁ አለችኝ። ደነገጥኩ። የምሰማውን ማመን ከበደኝ። ግንኙነትም በጣም እንደምፈልገውና ብዙ እንደለፋንበት ነግሪያት ችግሮች ካሉ ተነጋግረን እንፍታ አልኳት። አይሆንም አሻፈረኝ አለች። በስልክ ያለችኝን ማመን ስላቃተኝ በአካል እንድንገናኝ ጠየቅኳት። እሺ ብላኝ ተገናኘን። ምንድነው እዚህ ውሳኔ ላይ እንድደርሽ ያደረገሽ አልኳት። ምንም ማለት አልፈለገችም። በደፈናው ማቆም ፈልጋለሁ ነበር ያለችኝ። ብዙ በወተውታትም መልሳ ያው ስትሆንብኝ ጊዜ ሰጠኋት። መልሼ ቼክ ሳደርጋትም ያው ነች። ግንኙነቱን እንደማትፈልገው ነገረችኝ። በብዙ ታመምኩ። ሳፈቅር ደስ የተሰኘሁትን ያህል በማፍቀሬ አዘንኩኝ። ራሴን አጣሁት። ዩኒቨርሲቲ ትምህርቴን እንደ ቀድሞ ማስኬድ ከበደኝ። ትዝ ይለኛል ዝቅተኛ ውጤት ያስመዘገብኩት በዛው ዓመት ነበር። በጣም ያስገረመኝና ይበልጡን ያቆሰለኝ ነገር የተፈጠረው በተለያየን በአንድ ወር ተሞሽራ ፎቶግራፍ ሳይ ነው። ላምን አልቻልኩም። የባሰ ታመምኩኝ። ትምህርቴን መከታተል ስላልቻልኩኝ ወደ ቤት ተመለስኩ። ቤት መጥቼ በፈጣሪና በመልካም ጓደኞቼ እርዳታ ዳግም መቆም ቻልኩኝ። ነገሩ ከተፈጠረ ከ1 ዓመት በኋላ ሶሻል ሚዲያ ላይ መልእክት ጻፈችልኝ። በድዬሃለሁ ይቅር በለኝ የሚል ነበር። ለሷ ይቅርታ ማድረግ ቀላል አልነበረም።
ነገር ግን ያደረገችውን ነገር ልክ እንዳልሆነ ነግሬያት ይቅር ብያት ኑሮዬን መቀጠል ጀመርኩኝ። ያገባችው ሰው ውጪ የሚኖር እንደሆነና እሷም ወደዛ ጠቅልላ እንደሄደች መረጃው ነበረኝ። አልፎ አልፎ በማህበራዊ ሚዲያ ደህንነቴን ትጠይቀኛለች። ብቻ ቼክ ታደርገኝ ነበር። ለምን እንደምታወራኝ ባይገባኝም እኔም አወራት ነበር። በመሃል አልፎ አልፎ እናወራ የነበረው ነገር ቀርቶ ተጠፋፋን። እኔም የዩኒቨርሲቲ ትምህርቴን ጨርሼ ተመረኩኝ። እንደወጣሁም የስራውን ዓለም ተቀላቀልኩኝ። ህይወት ቀጠለ። ከተለያየን ከ4 ዓመት በኋላ ለቤተሰብ ጉብኝት ኢትዮጵያ እንደመጣች ነግራኝ ልታገኘኝ እንደምትፈልግና ዳግም ተመልሼ ወደ ህይወት ብመጣ ትቀበለኛለህ ወይ አለችኝ። ለመገናኘት በስራ ምክንያት ሳይመቸኝ ቀረ። ነገር ግን ዳግም ወደ ህይወት ተመልሼ ብመጣ የሚለው ሀሳብ ዱብዳ ሆነብኝ። ባለትዳር አይደለሽ እንዴ? እንዴት ነው ተመልሰሽ የምትመጪው አልኳት። የተፋታችም መሰለኝ። በህይወቴ ብዙ ነገር አበላሽቻለሁ። በራሴ ስተት ህይወቴ ተመሰቃቅሏል። አንተን ማጣት አልነበረብኝም። ዳግም እድሉን ከሰጠኸኝ ግን ሁሉንም ነገር አስተካክላለሁ አለችኝ። ነገሩ ድንግርግር ቢለኝም ጊዜ ወስጄ ካሰብኩበት በኋላ አሁን ካለችበት ሁኔታ እንዴት አድርጋ ወጥታ አንድ መሆን እንደምንችል ጠየቅኳት። ፍቺ እንዳስገቡና ጉዳዩ ሲያልቅ ወደ አገር ቤት ለመምጣት ዝግጁ እንደሆነች ነገረችኝ። በዚህ መሃል ግንኙነታችንን ዳግም ቀጠልን። ባለትዳር ሆና በማውራታችን ያው ሁለታችንም እናምናለን ልክ አይደለም። ነገር ግን ግንኙነቱን ዳግም እንዲቀጥል ለማድረግ ማውራታችን ግድ ነበር። ዳግም ተመልሳ ስትመጣ አሁን ጥላኝ ብትሄድ የሚል ስጋት ቢገባኝም ለሷ ያለኝ ፍቅር ግን ጨርሶ አልጠፋም ነበር። ዳግም አምኛት ግንኙነታችንንም ቀጠልን። በሷ በኩል መጨረስ ያለባትን ነገር ለመጨረስ ጊዜ እንደምትፈልግ ነግራኛለች። ነገር ግን የፍቺ ሂደቱ ወደ መጨረሻው እየተጠጋ ሲመጣ ወደ ኋላ ማፈግፈግ ጀመረች። ማለት ነገሩን ማስኬድ እየከበዳት እንደሆነና ራሷን እያጣች እንደሆነም ነግራኛለች። በመሃል እቤት አግኝታ ለብቻዋ መኖር እንደጀመረችም አውቃለሁ። ያው ፍቺው እስኪያልቅ እንደዛ መሆን ነበረበት። ጭንቀቶቿ ስላስጨነቁኝ ኢትዮጵያ ጠቅልላ መታ እንድትኖርም ጠይቄያታለሁ። ኢትዮጵያ ብመጣ ሁሉን ነገር ከዜሮ ነው የምጀምረው ብላ እንደማትመጣ ነገረችኝ። እንደዚህ ማለቷ ጥያቄ ፈጠረብኝ። ምክንያቱም ከወደደችኝ ለምን ሁሉንም ነገር ከዜሮ ለመጀመር ታስባለች እላለሁ። ምክንያቱም አንድ ላይ ከሆነን ምንም ነገር ማድረግ እንችላለን ብዬ አምናለሁ። የእሷ መምጣት ቀርቶ እኔ ወደ እሷ የምሄድበትን መንገድ ማፈላለግ ጀመርኩኝ። እውነት ለመናገር ከዚህ ሀገር መውጣት ቀላል አይደለም። የምሞክረው ሁሉ አይሳካልኝም፣ ግን መሞከሬን አላቆምኩም። ከዚህ ሁሉ በኋላ በዚህ ሪሌሽንሽፕ ተስፋ እንደቆረጠችና ለብቻዋ ጊዜ መውሰድ እንደምትፈልግ ነገረችኝ። ነገሮች በአንድ የተቀያየሩ። ለአንድ ወር አካባቢ ዘጋችኝ። በዚህ ሁሉ መሃል ግን ኮሚኒኬት ለማድረግና ችግሮችን ለመፍታት በሞክርም ፈቃደኛ አይደለችም። ልትርቀኝ እንደፈለገች ይሰማኛል። ግን ደግሞ ዝምታዋ ሳመመኝ። የምትፈልገውን ነገር እንኳን አላውቅም። ሳወራት አሁንም ጊዜ ፈልጋለሁ ነው የምትለኝ። ውስጤ ሲደማ ይታወቀኛል። ግራ መጋባት፣ ስብራት፣ ተስፋ መቁረጥ ውስጥ እገኛለሁ። በፍቅር ላይ ጥርጣሬ ይገባኝ ጀምሯል። ይህንን ሁሉ ጠመዝማዛ መንገድ የሄድኩት ለዚህ ነበር እስክል ደርሻለሁ። ዶክተር ምን እንደማደርግ አላውቅም፣ ግን አሁንም አልቆረጠልኝም። ምን ትመክረኛለህ? ለመልስህ አመሰግናለሁ። በጣም የሚገርም ረጅም ታሪክ ነው። ብዙ ውጣ ውረድ ያለው። ምንድን ነው የምትመክሪው? እኔ ከጠያቂው እኩል ግራ ተጋብቻለሁ። ምን እንደምመክረው አላውቅም። እውነት ለመናገር ጓደኛዬ ቢሆን ወይኔ በሱ ቦታ ብሆን ግራ ምጋባ ይመስለኛል። በውስጡ ብዙ ነገሮች አሉ። አንደኛ 7 ዓመት 6 ዓመት በላይ የፈጀ ታሪክ ነው። ብዙ እሱ ኢሞሽናሊ ኢንቨስትድ እንደሆነ በጣም የምናይበት ነው። ማለት ተመልሳም መታ በዛ ሁሉ አመታት በመሃል በተፈጠሩት ነገሮች ተመልሶ ለመቀበል መዘጋጀቱ፣ ከዛ አሁንም ላይ ሀፕን እያደረገ ያለው ነገር ብቻ የተደባለቀ ስሜት ነው ያለኝ። እኔም ለእሷስ ምን ትመክሪያታለሽ? ለእሷም ግራ ተጋብቻለሁ። ማለት በምን ምክንያት እንደዚህ አይነት መወዛገብ ውስጥ ወይ ግራ መጋባት ውስጥ እንዳለች ለመረዳት ትንሽ ከብዶኛል። ከዚህ ጥያቄ ያለፈ ነገር እንዳለ አስባለሁ። ማለት የፍቅር ግንኙነታቸውን ከሱ ወገን ሆነን ነው እያየን ያለ ነው። ያው የሱን ጥፋት ብዙ ላናይ እንችላለን። ሞር እሷ ያረገች ያለችውን ነገር ነው የሚነግረን። ግን እሷም ምን አይነት ግራ መጋባት ውስጥ እንዳለች የቅርብ ጓደኛዬ ብትሆን ምን ብዬ እንደመመክራትም እውነት ለመናገር ግራ ገብቶኛል። ለፈታችሁ ባለቤቷስ ምን ትመክሪዋለሽ? እሱም ምን እንደሚባል አላውቅም። የተጋቡበትንም መንገድ ብዙም አናውቅም። ከጠያቂያችን አንግል ስለሆነ እየሰማን ያለ ነው። ግን ብቻ ከዚህ ጥያቄ ውጪ ብዙ ነገር እንዳለ ሁሌም እንደምንለው ሰፋ ያለ ጥያቄ እንደሆነ ነው
ልክ ነው። የሁሉ አመት እንግዲህ በሁለት ገጽ ሊገለጽ አይችልም። የሶስት ሰው ታሪክ አለ አትሊስት። ከዛ ደግሞ ሌሎች ሰዎችም ሊኖሩ ይችላሉ። እንግዲህ እንደዚህ አይነት ጥያቄዎች ስንመልስ እሱ ያለው ሙሉ ለሙሉ ትክክል ቢሆን በሁለት መንገድ፣ አንደኛ እያወቀ ኦሚት ያደረጋቸው ነገሮች ከሌሉ ወይም ደግሞ ያስቀረብን ነገር ከሌለ፣ ሁለተኛ እሱ ባለማወቅም በእሷ በኩል በመሆኑም ነገሩ ደግሞ ሌሎች ሆነው ግን ያላወቅናቸው ነገሮች ከሌሉ ወይ ደግሞ የጨመረው ነገር ከሌለ ብለን ነው እንግዲህ የምንወስደው። ይሄ የተባለው ነገር ሁሉ እውነት ከሆነ በዚህ በተባለው ፋክት ላይ ተመስርተን ሙሉ እውነቱን ባናቅም ምንድነው ምንለው? እንግዲህ ለዚህ የመጀመሪያው የኔ እይታ ምንድነው? አንድ አባባል አለ እንግዲህ ቤስት ፕሬዲክተር ኦፍ ፊውቸር ቢሄቪየር ኢዝ ፓስት ቢሄቪየር ይባላል። ይህ በጣም ኮንሲስተንትሊ የታየ ነገር ነው። የሰውን የወደፊት ባህሪ ለማወቅ ያለፈውን ባህሪ ማጥናት ነው። በተለይ ተደጋጋሚ ባህሪ ካለ ያ ነገር የመደገም ቻንሱ ሀይ ነው። ሌላ ኢንተርቬንሽን ገብቶ ያንን ነገር ድራማቲካሊ ወይም ድራስቲካሊ ካልተቀየረ በስተቀረ በቃ የሰው ልጅ ራሱን የመደጋገም እድሉ ከፍተኛ ነው። ከዚህ በመነሳት እንግዲህ በመጀመሪያውም ብሬክአፓቸው ላይ ግልጽነት የጎደለው እና በጣም ፌር ያልሆነ ሶሻል ሚዲያ ላይ የእሷን ሰርግ ማየት እስኪሆን ያለው የሄደው ነገር በጣም አዳጋች እና አስቸጋሪ ነው። ያ ግልጽ አለመሆን አሁንም ሲደገም ታየዋለሽ። እንግዲህ እኔ ሌላ ሰው በህይወቷ መጥቶ አይደለም ለማለትም አልደፍርም። ያው ድንገት የተቀየረችበት ሁኔታ እንግዲህ ይቅርታ ብሎ ለመጣ ሰው ይሄኛው ሁኔታ አስቸጋሪ ነው። አንዱ እሱ ነው። ሁለተኛው ነገር ግን የእሱም ቤስት ፕሬዲክተር ኦፍ ሂዝ ፊውቸር ቢሄቪየርስ ይሄ ያለፈውን ነገር ሳያስተካከል አሁንም እዚህ ነገር ውስጥ መልሶ መግባቱ የእሱ ጋር የሚሆን አይነት እንግዲህ በፍቅር ስም ያለ ችግር ነው። በእርግጥ ብዙ ፍቅር የያዛቸው ሰዎች እንደዚህ አይነት ወጥመድ ውስጥ ይገባሉ። ያኛው ሰው አድቫንቴጅ አለው። የኔ እይታ እሱ ይወዳታል፣ እሷ ትወደዋለች ብዬ ብዙ ለማመን ይከብደኛል። ትፈልገዋለች ለሆኑ ኳሊቲዎቹ፣ የምትወደው ኳሊቲ አላት። ግን እሱ አሁን የሄደበትን ስቴፕ እሷ ምናልባት እሷን ትቶ ሌላ ቢያገባ እሷ እንደዚህ አይነት ስቴፕ ትመጣለች ወይ? አይዳውት። ስለዚህ የመጀመሪያው ነገር ሚዛን የሌለው ፍቅር አለ በመካከላቸው እና እንደገና ከመጣች በኋላ ሙሉ ለሙሉ እጇ ውስጥ እንደሚገባ ስታቅ ደግሞ እንደገና ማመንታት አለ። ሞስት ላይክሊ ደግሞ ምናልባት ሌላ ሰው መጥቶ ሊሆን ይችላል። በዛ በከባዱ ስቴፕ ጊዜ ግን ያው ተመልሶ እሱ ሆኗል። ኢንጀነራል የነዚህ ከእሷ ጋር ያለው ሪሌሽንሽፕ ጤነኛ ሆኖ የመቀጠል ቻንሱ ኦልሞስት ዚሮ ነው። ለምን? በጣም ዲል ያልተደረጉ አስቸጋሪ ነገር እሷም ማንነት ውስጥ እሱም ማንነት ውስጥ አለ፣ በመካከላቸው ደግሞ አለ። ቢጋቡም እሷ አሁን በመጀመሪያ በነበራቸው ፍቅር የሚሆን ሁለተኛ እንደገና በገቡበት ሁኔታ ውስጥ ከእሱ ጋር ለመቆየት ቆራጥነትና ውሳኔ ከሌላት ቢጋቡም ሌላ ነገር ቢመጣ ከእሱ ጋር ትቆያለች ወይ የሚለው ነገር እንትን ነው እና የእሱ ተስፋ ቀቢጸ ተስፋ ነው። ያው እሱ የፈጠረው ዓለም አለ በእሷ ዙሪያ ህይወቱን ገንብቶ ስለነበረ ያንን ማፍረስ ከባድ ነው የሆነበት። ግን በዚህ 6 ዓመት ውስጥ እሷም በጣም ብዙ ተለውጣለች። ብዙ ላይፍ ውስጥ ገብታለች፣ ወጣለች፣ ወርዳለች እና የራሷ የሆነ አይነት ሌላ የተጨመረ ማንነት አላት እና ይተዋወቃሉ ብዬ አላስብም። ብዙ ነገር ሼር ስላላረጉ በፊትም ብዙ የርቀት ጓደኝነት ላይ ያመዘነ ነገር አለው መሰለኝ እሱ በትምህርት ሌላ ቦታ ስላለ። እንግዲህ በዚህ መሀል እሱ ሌላ ሰው አልወደደም፣ ሌላ ሪሌሽንሽፕ አልነበረውም። ማናቃቸው 4 ዓመቶች ውስጥ ምን ሆነ እሱ ከዚህ ህመም ውስጥ ከዳነ በኋላ ሌላ ሪሌሽንሽፕ አልሞከረም ነበር። ከእሷ ጋር ያለው ሪሌሽንሽፕ ሜንቴን አድርጎታል። ሳማሃው ለምን አስፈለገ ይሄ የሚለው ነገር አሁንም በቀላሉ ከእሷ ጋር መላቀቅ ይችላሉ የሚለውን ጥያቄ ያሳያል። እና የኔ እንግዲህ ምክር ምንድነው? መጀመሪያ ከእሷ ጋር መላቀቅ አለበት። ምንም ሁሉንም ነገር ኮሚኒኬሽኑን አቁሞ ከህይወቱ ኮምፕሊትሊ ማስወጣት አለበት። እንግዲህ የተበላሸ ነገር ስለሆነ ከዛ በኋላ
ኦቨር ታይም 27 ዓመቱ ነው፣ ወጣት ነው እንግዲህ ሜቢ እሷም እዛ አካባቢ ነው የምትሆነው። አሁን ባለው ሁኔታ ግን እዚህ ውስጥ እንደገና እየተድበሰበሰ ከቆየ አይ ቲንክ ወርቃማ የሆነ የህይወት ዘመኑን ሉዝ ያደርጋል። ከዚህ በኋላ የነሱ ሪሌሽንሽፕ እንግዲህ ተስተካክሎ ወደ ትዳርና ወደ ጥሩ ሪሌሽንሽፕ የማደግና ደስተኛ ሆነው ሊኖሩ ይችላሉ የሚለው ነገር ለእኔ በጣም ስሊም ሆኖ ነው የሚታየኝ። እሱ እንግዲህ ያለው እንግዲህ እኔ ጤናማ አማራጭ ይመስለኝ። በተለይ አሁን ደግሞ ጊዜ ፈልጋለሁ አይነት ነገሮችና ሌላ ዳርክ የሆነ እሱ አክሰስ የማያደርገው ላይፍ ውስጥ ከገባች የተሻለው አማራጭ ሙሉ ለሙሉ ኮሚኒኬሽኑ ከት አድርጎ የራሱን ህይወት ሳያልፍበት ማለት ነው። ከዚህ በኋላ ያለው እድሜ ያው ይፈጥናል ብዬ ነው የማስበው። ለእሷም እሱ ላይ ያው ፎል ባክ የምታደርገው የሆነ ነገር ሆነ እሱ አለ የሚለው ጀርባ አይምሯ ውስጥ የቆየበት አንዱ ምክንያት እሱ ግንኙነቱን ኪፕ ስላደረገ ነው። ስለዚህ እሷንም ሊጠቅማት የሚችለው ከዚህ በኋላ ኮምፕሊትሊ ያለውን ሪሌሽንሽፓቸው ከታርጎ ቢያማውም ላይመለስ ግን የሆነ ትንሽዬ ባክላይን ወይም ደግሞ ባክዶር ከፍቶ ሳይሆን ኮምፕሊት ቢሆን ነው ብዬ ነው የማስበው። በተለይ አሁን አንዳንዴ እንደዚህ አይነት ሪሌሽንሽፕ ውስጥ ያለ ሰው ውስጥ ሆኖ አይታየውም አንዳንዱ ነገር እና ጥሩ መካሪ የሚሆነው ውጭ ያለ ሰው ነው ብዙውን ጊዜ፣ ወይ ጓደኛ ወይ ስለ ሁኔታው የሚያውቅ ሰው። ጓደኛ ሰምታይምስ ባያዝድ የመሆን ነገር አለ፣ ግን ስቲል ነገሮችን ከትልቅ አንግል ማየት የሚችለው ውጭ ያለ ሰው ይመስለኛል። እና አሁን ጠያቂውንም በተለይ እሱ በሚለው ዲግሪ ባይሆንም እንደዚህ አይነት ግራ የሚያጋቡ ሪሌሽንሽፖች ውስጥ ያሉ ሰዎችን ለመምከር በጣም የሚከብድ ይመስለኛል። እኔም አሁን የማውቃቸው ጓደኞቼ ትንሽ እኔ ማላምንበት ሁኔታ ውስጥ ወይ ደግሞ የሆኑ አይነት ሬድ ፍላጎችን የማይበት ሁኔታ ውስጥ ሲሆኑ እንደ አልመከር የማለት ነገር ብዙ ጊዜ ያያለሁ። እና ሰው ያው ራሱ ነው ውሳኔን የሚወስነው እዛ ሪሌሽንሽፕ ውስጥም ወይም ሁኔታ ውስጥ ያለው ያ ሰው ነው። እና ጤናማ የሆነን ነገር እና የምወደውን ነገር የሚለው እንዴት ሰው መለየት ይችላል? አሁን ይሄ ሪሌሽንሽፕ እየሄደበት ያለበት መንገድ ለጠያቂያችን ጤናማ አይደለም እንደሚለው መጨረሻ ላይ ግራ መጋባት፣ ስብራት፣ ብዙ ኮንፊውዥን ውስጥ እንዳለ ይታያል። እዛ እሱ ግን ስቲል የሚወዳት በጣም ብዙ ፍቅር ለሷ እንዳለው ብዙ በማይመስል ሁኔታ ውስጥም በቃ አብረው እንደሚኖሩ ምናምን እያሰበ ያለ እንደሆነ ይታያልና ሁለቱን እንዴት ማስኬድ ይቻላል? እንግዲህ ይሄ የመጀመሪያው ነገር ቀላል ነው ከባድ ነው የሚለው ጋር ስንመጣ ከባድ ነው። ግን ጠያቂያችን ትክክለኛውን ነገር ያውቃል አያውቅም? ያውቃል። ይህ ነገር አንደኛ ጥያቄውንም ስናይ ስህተቶቹ የት ጋር እንዳሉ በትክክል እንደሚያውቅ ያስታውቃል። ግን ችግሩ ምንድነው? አንድ ነገር ስህተት መሆኑን ማወቅ ስህተት ላለማድረግ በቂ ጉልበት ይሰጣል ወይ አይሰጥም ነው መልሱ። እንግዲህ ራሳችን የምንመግበው ችግር መልሶ እኛን ይበላናል። አሁን እሱ ካገባች በኋላ ከእሷ ጋር ያለውን ግንኙነት ሜንቴን ማድረጉ ነው እንደ ትልቁ የመጀመሪያው ጥፋት። ለምን ያረገችው ነገር ኔጎሼት አድርገው ተነጋግረው በዚህ ምክንያት ከአንተ ጋር መሆን አልችልም፣ ሌላ ሰው መጥቷል፣ ያን ሁሉ ፕሮሰስ አልፋ ፌር በሆነ መንገድም የሄዱበት አይደለም። ያ የተድበሰበሰ ነገር እንግዲህ ስሜት ስላለው ለሷ ያን ሁሉ እንትን ብሎ ፋንታሳይዝ የሚያደርገው ነገር አለ ማለት ነው። ያ እንግዲህ ለእሷም ደግሞ ለሪሌሽንሽፓ መበላሸት ምክንያት ባይሆንም ግን ተመልሳ ደግሞ ወደዚህ እንድትመጣ ያው በሩን የከፈተው ራሱ ነው። ስለዚህ እሷ የዘጋውን በር ሰብራ አልመጣችም። ኦልሬዲ ሜንቴን ያደረገው ነገር አለ። ለሰው ልጅ ከባዱ ነገር ትክክል እንደሆነ በምናውቀው ነገር እና በምንፈልገው ነገር መካከል ያለውን ጋፕ መሙላት አለመቻላችን ነው። ትክክል እንደሆነ የምናውቀው ነገር እዚህ ጋር ነው ያለው፣ የምንፈልገው ነገር እዚህ ጋር ነው ያለው። በአብዛኛው የምናዳላው ለምንፈልገው ነገር። ስለዚህ ያ የምንፈልገው ነገር ትክክል አይደለም ማለት ነው። ትክክል ካልሆነ ደግሞ ውጤቱ ትክክል አይሆንም። ግን ትክክል የሆነውን ነገር ስንመርጥ ደግሞ የሚሰማን ስሜትና ከኛ ፍላጎት አንጻር ስህተት ነው። ግን በውጤት ደረጃ ስናየው ግን ወደሚያስፈልገን ቦታ የሚወስደን መንገድ ይሄ ነው። እንግዲህ የመጀመሪያው ጊዜ የስሜት ክብደቱ ሁሉ ነገር አለ፣ ከባድ ነው። ያንን ማለፍ ባለመቻሉ ያው የተጎዳው ጉዳት አለ፣ ያልጠበቀው ነገር ነው። ሁለተኛው ላይ ግን አሁን ይሄ ነገር ካላስተማረው ሶስተኛው ከባድ ነው የሚሆነው።
ምናልባት አሁን ከተወሰነ ጊዜ በኋላ ደግሞ ሌላ ፎቶ ሊያይ ይችላል ሶሻል ሚዲያ ላይ እና ይሄ ምንም ጋራንቲ የለው ፓተርኑ ተመሳሳይ ስለሆነ ላይም ይችላል። ግን አንድ ሰው በሆነ ሁኔታ ውስጥ በዛ ደረጃ ላይ ያሉ ከሱ ያኛውን ሰው መርጣ ወስና ከሄደች በኋላ ያንን አለመቀበል መቻል እንግዲህ ከባድ ነው። የአንድ ቀን ስህተት አይደለም፣ ብዙ ታስቦበት ፕላን ተደርጎ የተደረገ ነገር ነው። እንግዲህ ኢል አድቫይዝ ሊሆን ይችላል። ቤተሰብ ጓደኛ እዚህ ካለ ገና ኮሌጅ ካልጨረሰ ልጅ ጋር ምን ታገለች፣ ይሄ የተለመደ ነገር ነው። ብዙ ሰው ላይ ሀፕን ያደርጋል። ሰዎች እድል በሚመስል ሁኔታ ሌላን ሰው ጎድተው ለመሄድ ወደኋላ የማይሉ በጣም ብዙ ሰዎች ያሉበት ዓለም ውስጥ ነው። ወንዶችም ሴቶችም አሉ። ይሄ የአንደኛው ጾታ ችግር ነው ብዬ አላስብም። ግን ከሆነ በኋላ ይሄን ነገር እንደገና ሪከቨር አድርገው ተስተካክሎ የሚለው ነገር በጣም ከበድ ያለ ፕሮሰስ ውስጥ አልፈው ቴራፒ ውስጥ አልፈው ወይ ተነጋግረው ግልጽ በሆነ መንገድ ካልሆነ ይሆናል ብዬ አላስብም። ስለዚህ እኔ ከባድነቱን ከስሜት አንጻር ባምንበትም ከእውነት አንጻር ግን ከባድ ነው ወይም ግልጽ ያልሆነ ነው ብዬ አላስብም። በቃ እሱ እኔ አሁን አንተ አትሆንህም፣ ትክክል አይደለም፣ አግብታለች፣ በራሷ ስቴፕ ሄዳለች። ያገባችሁ ደግሞ አንተን ባላወቀችበት ሰዓት የሄደችበት ቢሆን ስለማታቅህ አሁን ባለችበት፣ ግን አንተን ትታ ሄዳ ሌላ ሰው ጋር ቆይታለች። አሁንም አንተ እዚህ ነገር ውስጥ ትክክል ባልሆነ መንገድም ደግሞ እንደገና ራስን አቬለብል አድርገህም አሁንም ታመነታለች። ይሄ የሚነግረው ኦል ባድ ሳይድ ነው። እዚህ ውስጥ ጥሩ ነገር ልታገኝ አትችልም። ሪስኩ ከቤኔፊቱ በጣም ይበልጣል። ይሄን ነገር ቢያምህም አቁም። አንደኛ ሁሉንም ግንኙነትን ከታድረግ። አሁን ያለበት እድሜ ክሪቲካል እድሜ ነው። ይሄንን እድሜን አታባክን። በዚህ ዲስፋንክሽናል የሆነ ትዳር ነው የምትመሰርቱት። ሞስት ላይክሊ የእናንተ ሜሬጅ ፌል ማድረጉ አይቀርም። ስለዚህ ታው ነው ይሄ እንደዚህ አይነት ነገር ላይ የሚለው ነገር ዝም ብሎ ብዙ የማይሰራ ሙዚቃ ነው ብዬ ነው የማስበው። ብዙ ሰዎች ይጎዳሉ። እሷስ ምን ሆና ይሆናል፣ እንዴት አንደርስታንድ እናረጋታለን ምናምን። ህይወት ጋር ስትመጪ እንደሱ አይሰራም። ስለዚህ ቆፍጠን ብሎ ይሄን ነገር ኮምፕሊትሊ አቁሞ የራሱ ህይወት መልክ ይዞ ኑሮ ውስጥ ተስተካክሎ ምናምን እስኪል ድረስ ኮምፕሊትሊ ከት ማድረግ ነው ያለበት። አለዚያ በህይወቱ እንግዲህ ጌም ነው የሚጫወተው ማለት ነው። በየሆነ መንገድ መጀመሪያ ከጥቂት ኤፒሶዶች በፊት ይመስለኛል 12 ዓመት በላይ የፈጀ ፍቅር ታሪክ የነበራት ጠያቂያችን ጋር ይመሳሰላል። የሆነ ያዝ ለቀቅ ያኛው ሰው እያደረገ ስቲል ይህ ሰው በእድሜው እንዳልከው በጊዜው በኢሞሽኑ በጣም ረጅም ጊዜ ኢንቨስት እያደረገበት የሚጎዳበት አይነት ሁኔታ እንደሆነ አንድ እዚህ ጋር በጣም የሚታየኝ ትረስት ወይም አመኔታ፣ እምነት በመካከላቸው እንደሌለ ማየት እንችላለን። አሁን እሷ መጀመሪያ ላይ ያለችው ነገር አለ፣ ኢትዮጵያ መጣለው በቃ ላንተ ብዬ የሚለው ሳይድ አለ። ከዛ መልሶ ደግሞ እንዴት መልሼ መጥቼ ከዜሮ ጀምራለሁ፣ በቃ አብረን እንኖራለን። ከዛ ተገልብጦ ደግሞ ጊዜ ይፈልጋለሁ የሆነ አልያዜ ማለት ወይ ደግሞ እውነት ያለ መኖር። እሱ ከእሷ ጎን ምን ማየት እንችላለን? ግልጽ ምን ማየት እንችላለን ከዚህ ሲቹዌሽን ስለ እሷ? ከዛ ስለ እሱስ ምን ማለት እንችላለን? እኔ መሰለሽ አሁን ጥያቄው ከእሷ በኩል ስላልመጣ ስለ እሷ ምንም ማለት አንችልም። አሁን ከእሱ በኩል የመጣው ጥያቄ እሱ እንዳለው ከሆነ እሷ ለእሱ አትሆነው በአንድ ጊዜ አልሆነችም። ሁለተኛውም ላይ አሁን እየተንገታገተ ነው። ሪሌሽንሽፓቸውን ሜንቴን ያደረጉበትን መንገድ ጤነኛ አይደለም። አሁን እሱ በዛኛው ሰውዬ ቦታ ራሱንም አድርጎ ሜቢ አልነገረችውን ለዛኛው ሰው ይሄ ሰው እንዳለ በዚህ ፕሮሰስ ውስጥ ያለ ደብል ላይፍ የኖረችው እሷ ናት። አያቅም። ሌላው አማራጭ እንደው በቃ ጀግና ከሆነ ደግሞ የዛኛውን ሰውዬ ስልክ ፈልጎ ይደውልና እኔ እንደነበርኩ ታቅ ነበር ወይ? በዚህ 4 ዓመት ውስጥ እኔና እሷ እንደምናወራ ታቅ ነበር ወይ? አንተ ያጋጠመህ ምንድን ነው ብሎ መመሰለሽ። እኔ በጣም ባጭሩ እሷን ለመርዳት ጥያቄው ከእሷ መምጣት አለበት። አሁን እሷን ማንም ሊረዳት አይችልም። ችግር ነው ብላ የምታስብ ካልሆነ ሰው እሱ ግን ችግር ነው ብሎ ተረድቷል። ስለዚህ የመጀመሪያው ነገር እሱ ራሱ ከእሷ መለየት ማራቅ፣ ግንኙነቱን ኮምፕሊትሊ ማቆም፣ የራሱ ህይወት ላይ ፎከስ አድርጎ ጊቭ አፕ ማድረግ ነው በሱ።
ይሄን ማድረግ አልችልም፣ እሷ ጋር ያለኝ ነገር ማስተካከያ መንገድ ነው መስማት የምፈልገው ካለ አይ ዶንት ቲንክ እኛ ጋር ያለ አይመስለኝም። እሱ ያው ሄዶ ሪስኩን ወስዶ ኑሮ ራሱ ነው መክሮት የሚመልሰው። እኔ በፍጹም ይሄ ነገር የጤናማ ሪሌሽንሽፕ እንትን የለም። እሷ በጣም እዚህ ቀውስ ውስጥ ገብተናል እና እኔ ይህንን ራሴን ላስተካከል ወደሚል አይነት ነገር አይመስልም ያለችው። ስለዚህ እሷን ምንም እርዳታ አንችልም፣ የምናውቀው ነገር ስለሌለ በእሷ በኩል። እሱም ግን እኔ በጣም ክሊር በሆነ መንገድ በዚህ ሪሌሽንሽፕ ውስጥ ሄዶ ጤናማ ፋሚሊ መስርቶ ይኖራል የሚል እምነት የለኝም። ብዙ ሪስክ አለው፣ ማቆም ነው የሚሻለው ባይለ እየጠቀለል ነው ስንመጣ አሁን ይህ ጥያቄያችን ወደፊት እንዴት ይመልከት። አሁን እንዳልከው ዶክተር ያሉትን ነገሮች ሁሉ ቆራረጠ፣ ከእሷ ጋር ያለውን ኮሚኒኬሽን ሁሉ በቃ ዘግቷል። ምንም ከእሷ ጋር ያለውን ነገር የሚቀጥልበት መንገድ የለም፣ ምንም ባክዶርም የለም። ምን ላይ ፎከስ ማድረግ አለበት? አሁን እሱ ራሱ ላይ መስራት እንዳለበት አስባለሁ። በዚህ መሀል ስለ ፍቅርም ያለው እይታ እንደተቀየረ በጥያቄውም አስረድቶናል እና ገና ወጣት ነው። ከዚህ በኋላ ብዙ የሚሰራቸው የሚያደርጋቸው ነገሮች አሉ። እንደገና በሪሌሽንሽፕ ውስጥም ገና ብዙ ኤክስፔሪየንስ ማድረግ ያለበት ነገር ሊኖር ይችላል እና ለዛ ራሱ እንዴት ማዘጋጀት ይችላል? እኔ ምንድነው እሱ አንዱ የተወሰነ ጊዜ ቴራፒ ማግኘት አለበት። ካውንስለር ጋር ሄዶ ያለፈበትን ለእኛ ያልነገረን ሰፊ ነገሮችም ስለሚኖሩ ቴራፒስቱ በደንብ እየጠየቀ ኤክስፕሎር እያደረጉ የራሱ ዲስፋንክሽኑ እሱ ጋርም አለ። እሱ የራሱን እሷን ዲል ማድረግ አይችልም። መጀመሪያ ነገር ኮምፕሊትሊ ማቆም አለበት ብዬ ነው የማስበው። ጤናማ ሪሌሽንሽፕ አለው፣ በጣም ዲስፋንክሽናል ነው። ይሄንን መሸከም አይችልም። የእሱ ማንነት ብዙ ኢሞሽን ስላለው ይሄንን ማቆም አለበት። በተወሰነ ጊዜ በቴራፒ ውስጥ ማለፍ አለበት። ሶስተኛው ነገር ምንድን ነው? ራሱን አይድል አድርጎ ከእሷ ሆፕ እያደረገ የሆነ በጎን ያሉ ሪሌሽንሽፕ የሚመስሉ ፍሬንድሽፕ የሚባል ነገር የለም። በቃ እነሱ አሁን የፍቅር ግንኙነት ብቻ ሳይሆን የጓደኝነትም እድላቸውን ሉዝ አድርገዋል። ስለዚህ የግድ እሱ ጓደኛ ልትሆን አትችልም፣ ጓደኛው መሆን አትችልም። እዚህ ኮምፕሊትሊ ማቆም ነው ያለበት። ከዛ ቀጥሎ ምንድን ነው ሄልዚ ፍሬንድሺፖችን ቢልድ ማድረግ አለበት፣ ከሴቶችም ጋር ከወንዶችም ጋር ሶሻል ላይፉን ቢልድ ማድረግ አለበት። እንግዲህ ዴቲንግ ውስጥ መግባት የሚችለው ሶሻል ላይፉን ቢልድ ካረገ ነው። ሶሻል ላይፍ ከሌለው ግን አሁንም ልቡ ወደ እሷ ገና ማዘንበሉ አይቀርም። ስለዚህ ቴራፒ ውስጥ መግባት አለበት። ከእሷ ጋር ያለውን ነገር ኮምፕሊትሊ ካት ኦፍ ማድረግ አለበት። ምንም አይነት ነገር እሷን ሪዲም ማድረግ ማዳንም አይችልም። ከእሷ ጋር መሆንም ይችላል ብዬ እኔ አላስብም። ከዛ በኋላ ጤናማ ማህበራዊ ህይወቱን ቢልድ አድርጎ ከዛ ማህበራዊ ህይወት ውስጥ እንግዲህ የራሱን ቢጤ በሂደት ያገኛል ማለት። ይሄ ደግሞ በጣም ፖስብል ነው። ያው እንደዚህ አይነት ነገር ውስጥ ስንገባ እንደዚ አይነት ሰው በምድር ላይ የተፈጠረ አይመስለንም። ዊጌን ላረፍ ብዙ ጀስቲፊኬሽን እናረጋለን። ግን ሲሪየስ ሆኖ መዳን ከሆነ የሚፈልገው ኮምፕሊትሊ ማቆም፣ በተወሰነ ቴራፒ ፕሮሰስ ውስጥ ማለፍ፣ ከዛ በኋላ ማህበራዊ ህይወቱን መገንባት፣ ከዛ ማህበራዊ ህይወት ውስጥ ደግሞ ቢጤውን ፈልጎ ህይወቱን መኖር ነው። ይሄ ነው ትክክለኛው ነገር። እንግዲህ ከዛ ውጭ ከሄደ አይሳካለትም ማለት አልችልም፣ ግን ያለመሳካት እድሉ በጣም ከፍተኛ፣ የመጎዳት እድሉ ካሁኑ ሊብስ እንጂ ሊያንስ አይችልም ብዬ ነው የማስበው። አንዳንዴ እንደዚህ በፓስት ኤክስፒሪየንስ በተለይ ከፍቅር ግንኙነት ጋር ተያይዞ ያሉ ነገሮች አዲስ ሰው ጋር አዲስ ግንኙነት ውስጥ ሲገባ ነው ብቅ የሚሉት። ኖርማል ላይፉን ሲኖር ላይታወቀው ይችላል፣ ግን ከሰው ጋር በዛን ያህል ቅርበትና ኢንቲሜሲ ሲገናኝ ነው እነዚህ ነገሮች የሚወጡት። ለዛ እኔም በጣም ቴራፒ ለሱ እንደሚያስፈልገው አስባለሁ። ይሄ ያለፈውን ነገር ፕሮፐርሊ ክሎዥር ማግኘት የሚችለው በቴራፒ ውስጥ አልፎ የራሱንም ዊክነስ የሄደባቸውን መንገዶች ኤክስፕሎር አድርጎ እንግዲህ በቴራፒ ውስጥ ማለፍ ምንድን ነው እሱ አንዱ ጥቅሙ። አንድ ኒውትራል የሆነ ሰው ኮንቲኒየስሊ ሙሉ 360 ዲግሪ በማየት እሱ እንደሚለው የነገር ተስፋ ያለው ከሆነም ቴራፒስቱ ሊያሳየው ይችላል። እኔ ግን አላይም። አሁን ባለው ሁኔታ ራሱን ለሶስተኛ ወይም ለሁለተኛ ትልቅ ጉዳት ማዘጋጀት ብቻ ሳይሆን ሌሎች እድሎችንም ደግሞ በአሁኑ ጊዜ ወርቃማ እድሜው ስለሆነ ወርቃማ እድሎችን እያጣ የሚሄድበት ጊዜ ነው። ቶሎ ብሎ ከዚህ ውስጥ ወጥቶ ማህበራዊ ህይወቱን ገንብቶ ራሱን አስተካክሎ እንግዲህ ወርቃማ እድሉን መሞከር ነው ያለበት ብዬ ነው የማስበው። እንዲሁ ግን እንደ ጥያቄ ከዚህም ጋር መያያዙ ትንሽ ስላለ አንዳንዴ በቴራፒ ውስጥ ለምሳሌ ሰው ክሎዥርን ወይም ደግሞ አንድን ፋይል ዘግቶ እዛ ጋር ያለውን ነገር ዲል አድርጎ ሲጨርስ
በዛ መሀል ወይ እሷን ተመልሶ ማናገር ከእሷ ጋር ያለውን ሪሌሽንሽፕ በሆነ መንገድ አሁን ቅድም እንዳልከው ጓደኝነትም እንኳን ባይሆን ወይ መነጋገር ከባለቤቷ ወይም በዚህ ሲቹዌሽን ኤክስ ባለቤቷ ጋር ሄዶ መነጋገር እና የሚሉት ነገሮች ሊመጡ ይችላሉ። ለመሰለሽ አሁን እሱና እሷ እኮ አልተጣሉ፣ በቂም የለበትም፣ በደልል ይቅርታ ተጠያይቀዋል። ምንም ፊክስ የሚያደርገው የቀረ ኢሞሽን የለውም። ካለው ማወቅ አለበት። ያንን ኢሞሽኑን ሪዞልቭ ለማድረግ የሚሰራ ይቅርታ መጠየቅ ከሆነ ይቅርታ መጠየቅ፣ ይቅርታ ከጠየቀችው ይቅርታ ማለት፣ ቂም አለመያዝ የመሳሰሉ ነገሮች ሊኖሩ ይችላሉ። እንግዲህ በቴራፒ ውስጥ ምንድነው እሱ ይሄ ሪሌሽንሽፕ እንዴት ወደዚህ እንደመጣ ፕሮሰሱን፣ ከሱ ሳይድ ያሉትን ይሄን ነገር ኢኔብል ያደረጉ የእሱ ዊክነሶችን እንደገና ሌላ ቦታ ላይ እንዳይደግማቸው ሪሌሽንሽፖች ላይ ያሉ ሬድ ፍላጎችን ወይም ደግሞ አደገኛ ሁኔታዎችን ተረድቶ ከማይሆኑ ሪሌሽንሽፖች ደግሞ ሌላ ሰው ላይ እንዳይደግመው ይሄንን ነገር አንዳንድ ሰው በቃ የሆነ ፌል እንዲያደርግ የሚያደርገው ሪሌሽንሽፕ ውስጥ የመግባት ቴንደንሲ ያለው ብዙ ምክንያቶች አሉት። ስለዚህ ራሱ ላይ መስራቱ የሚጠቅመው የሚቀጥለው ሪሌሽንሽፑን ሪዲም ከማድረግ አንጻር ነው እንጂ ያለፈውን ከማስተካከል አይደለም። ያለፈውን አሁን እኔ በእነሱ ሪሌሽንሽፕ መሀል ለሁለቱም የሚጠቅማቸው ይሄ መዘጋት አለበት ባይኔ። የእሱም ፍቅር ጤነኛ አይደለም፣ ኮንፍሮንት አድርጎ እውነቱን ለማወቅ በቂ አቅም የለውም። የእሷን ፍቅር ደግሞ ጤነኛ አይደለም። ምናልባት ፍቅርም ላይሆን ይችላል ብዬ ነው የማስበው። ለጠያቂያችን የሚያስፈልገውን እርዳታ እንዲያገኝ እንመክረዋለን። ከዛም ደግሞ በአዲስ አበባ ውስጥም ቅርብ ቦታም ከሆነ ከስር የምናስቀምጣቸው የተለያዩ ተቋማትን ቼክ ማድረግ ይችላል። እንግዲህ ይህንን ረጅም ልቦለድ የሚመስል ጥያቄ አንስተን ይህን ያህል ካልን ለአድማጮቻችን ሌሎች ጥያቄዎች ካሏችሁ፣ በህይወታችሁ ግራ የገባችሁ ሁኔታዎች ካሉ፣ እንዲሁም ስለ አጠቃላይ በተለያዩ ሀሳቦች ላይ የምታነሷቸው ጥያቄዎች ካሉ ሁሌም በራችን ክፍት ነው። በ0911505050 ላይ በቴሌግራም ወይም በዋትሳፕ ጥያቄዎቻችሁን ልትልኩልን ትችላላችሁ። ወይም በኢትዮማይንድሴት@gmail.com ላይ ኢሜይል ማድረግ ትችላላችሁ። በተቻለን አቅም እያመጣን ጥያቄዎቻችሁን በእንደዚህ በሚያስተምር ከዛ ደግሞ ብዙ ጥያቄዎችን እየሰፋ በሚሄድ መልኩ ዲስከስ ለማድረግ እንሞክራለን። ያ እንግዲህ እናንተም ደግሞ ሌላ ሀሳብ ካላችሁ ለጥያቄያችን የምትመክሩት ወይም የምትሉት ያው ኮሜንቱ ክፍት ነው። እንግዲህ አስተያየቶቻችሁን እና እናንተ በዚህ ሁኔታ ውስጥ ብትገቡ ወይንም ጓደኞቻችሁ ቢገቡ ምንድነው ይሄ ጠያቂያችን ማድረግ ያለበት? ከኛ የተለየ ሀሳብም ካላችሁ ሰጀስት ማድረግ ትችላላችሁ አይደል? አዎ ሁሌም ትችላላችሁ። ይህን ያህል ካለን ለዚህ ሳምንት መልካም ቀን አይደል? ሰላም ቆዩ።